ትንሽ አታስብበትም? ምንም አላስብበትም ዲና። ልጄ ወደ ሞት እየሄደች ነው። ታዲያ እንዴት ነው የማስብበት? እሺ ዶክተር ርብቃ ለአብርሃም አሳዛኝ ዜና ነገረችው። አብርሃም እውነቱን ሲሰማ ይህን ነገር መቆጣጠር አልቻለም። እናም ራሱን ስቶም ወደቀ። ማርዳም በጣም ደነገጠች። በተለይ ደግሞ ሳቤላ በድጋሚ በመታገቷ በጣም አዘነ። ሳቤላም ቆይ ግን ምን አድርጌ ነው ይሄን ያክል? የኔ አባት እኮ በጣም የዋህ ነው። እናም እርዳይ ብትለው እኮ ይረዳህ ነበረ። ለምንድን ነው ይህ ሁሉ ነገር የምታሰቃየኝ? እባክህን ልቀቅኝ ብላም ስትማጸነው ነበር። ነገር ግን አንተ በጣም መጥፎ ሰው ነህ፣ ጥሩ ሰው አይደለም። ደግሞም ለልጅ ብዬ ነው ትላለህ እንዴ? አይኑ ለልጅህ ብለህ ሳይሆን ለራስህና እንዲሁም ደግሞ ለብር ብለህ ነው ይህ ሁሉ ስቃይ የምታሰቃየኝ። አባቴ በጣም ምስኪንና የዋ ሰው ነው። ነገር ግን ደግሞ እርዳኝና እንዲሁም አግዘኝ ብትለው ከዚህም በላይ ያግዝ ነበረ። ቆይ ግን ለምንድን ነው ይህ ሁሉ ነገር እኔን የምታሰቃየኝ? በማለት እያለቀሰችና እንዲሁም ደግሞ በጣም እያዘነችም ነገረችው። ይህንንም ስሰማ በጣም አዘነ። ምክንያቱም ደግሞ ሳይፈልግ ሳቤላን በማገቱና እንዲሁም ደግሞ ተገዶ ልጁ በድጋሚ ስለታገተችበት ሳቤላን ወደ ቤት ከላካትኝ ለሱ ደግሞ በጣም ከባድ ነገር እንደሆነም ስላወቀ ነው። ምክንያቱም ደግሞ ልጁ ታግታለች። ስለዚህ ሳቤላ ወደ ቤት ከተመለሰች አንተም ልጅህን ታጣታለህ ብሎም ማርኮን ስላስጠነቀቀው ግዴታ ሳቤላን ማገት ነበረበትና እንዲሁም አብርሃም ዲናን ለሰውየው ደውይለትና ቤቱን አስይዘን ብሩን እንቀበለውና ልጄን መመለስ አለብኝ ብሎም ሲላትም ነበረ። ቆይ እስኪ ተረጋጋና ትንሽ እንየው፣ ቆይ አባቴ እያለችም ዲናም እያስመሰለችና እንዲሁም ደግሞ በተለይ ደግሞ ሳቤላ ህይወቷ አደጋ ውስጥ እንዳይገባ ነገር ግን ደግሞ ገንዘብ መቀበያ ማድረግ እንደፈለገችም ውስጧ ስለሚያውቅ ነበረ። እናም ይህ ቤቱ ተይዞ ብሩ ሲከፈላትኝ ሙሉ ለሙሉ ብሯን ተቀብላ ከዛም በኋላ ሳቤላን ወደ ቤት ስለመመለስ ነው ሀሳቧ። ነገር ግን ደግሞ አሁን አንድ ባንድ ተስማማች እንዳትባል፣ ነገር ግን ደግሞ እኔ ቆይ ትንሽ መጠበቅ አለብን ብላም ስትለው አብርሃም ምንም ነገር ቢሆን ልጄ አደጋ ውስጥ ሆና የኔ ቤት መቀመጥ አይችልም፣ ስለዚህ አሁኑኑ ደውይለት ቶሎ ቤት ሲላትም ነበረ። ዲናም በቃ እሺ እደውልለታለሁ በማለት እሷም ወደ ዶክተር ርብቃም ሳቤላን እያየቻትና እንዲሁም ደግሞ ከአይኗ ላይ ነጥቆ እዟት እንደደም ለአብርሃም ነገረችው። አብርሃምም በፍጹም ይህን ነገር መቀበል አልቻለም ነበር። እናም ዲናም ደግሞ ትክክለኛ ሰው እንዳያቸውም አወቀች። በመጀመሪያም ማርኮን ማንም አላየም፣ ሳቤላን ማንም አላየትም። በድጋሚ ቤት ድረስ ደርሳ ነበር። እናም ስለዚህ ሲወስዳትኝ ማንም አላየም በማለት ነበረ። እናም አሁን ላይ ዶክተር ርብቃ እንዳይቻቸውና እንዲሁም ደግሞ ቤት እንደሄደም ስላወቁ ስለዚህ ርብቃን ማስወገድ አለብን፣ ያለያ ግን ደግሞ ህይወታችን ይበጠበጣል ብላም ዲና ሌላ ተንኮል አሰበች። ይህንን ስትነግረው ማርኮን ቆይ ማንም አላየውም አደላልኩሽ እንዴ? ምክንያቱም ደግሞ እኔ እየተከታተልኳቸው ነበረ። ስለዚህ ሳቤላ ታግታለች። እናም የምንፈልገውን ያክል ገንዘብ ተቀብለን እንለቃታለን። ስለዚህ በቃውን ቶሎ አብርሃምን ወደ ገንዘቡን እንዲሰጥሽ ወይም ደግሞ ገንዘቡን ሰጥቶ እሷ ወደ ቤት እንድትመለስ ቶሎ ማገዝ አለብሽ ብሎም ማርኮን ይላል። ከዛም ብራችን ተቀብለን ወደ ልጆቻችንና እንዲሁም ደግሞ ካሁን በኋላ ከዚህ ጂል ጋር አብረሽ የምታሳልፉ ጊዜም የለም በማለት ለዲናም ማስጠንቀቂያ ሰጣትኝ። ዲናም ይህን ነገር በፍጹም መቀበል አልችልም ብላም እያለ ነገር ግን ደግሞ ምንም ቢፈጠር እንኳን አብርሃም እባክህን አይዞህ እኔ ከጎን ነኝ እያለች እያታለለችም እያለ አብርሃምም እውነት መስሎት ነገር ግን ደግሞ ከኋላ እያረደችው መሆኑን አላወቀም። እናም አሁን ላይ ደግሞ ልዩና እንዲሁም ደግሞ ማርዳ ሳቤላን ለማግኘት እየተሯሯጡ ሲሄዱም ነገር ግን ደግሞ በፍጹም ሳቤላ የምትባል የለችም። እናም ማርዳም በጣም አዘነች። ቆይ ግን ልጄ ለምንድነው የሁሉ ስቃይ ፈተና የምታየው? የሁሉ ነገር እኮ የኔ ኃጢአት ነው። በምን ስራዋ ነው እሷማ ታዲያ የሁሉ የምታሳልፈው ምንድን ነው እያለችም ስታለቅስ ዶክተር ርብቃም ታያታለች። ዶክተር ርብቃም እውነት ለመናገር አንቺ ነሽ እንዴ የሳቤላ እናት ልጄ ስትይ ሰማሁሽ አይደል ብላም ትላለች። ይህንን ማርዳ በፍጹም እንዲታወቅ አልፈለገችም ነበር። ነገር ግን ግዴታ በዛን ሰዓት የተሰማትኝ የልጇ ስቃይና እንዲሁም ደግሞ ፈተና ስለሆነ ስለዚህ ምንም ነገር አልመሰላትም። ዶክተር ርብቃ እውነቱን ብታቅም ምንም አይደለም።
አዎ ልጄ ናትኝ፣ ግን ደግሞ ልጄ ለልጄ አልሆንኩም፣ ልጄም እየተሰቃየች ነው ያለችው እንደምታየው ነው ብላም ትነግራታለች። እንዲሁም ርብቃ አሁን ላይ ሳቤላ ወደ ቤት እንድትመለስ በጣም ብዙ ጥረት ስታደርግም እንደነበረ በተለይ ደግሞ ኤፊን በፍጹም እነሱን ብር አትጠይቃቸው፣ ሳቤላ ያለምንም ነገር መመለስ አለባት ብላ እናም ለአንተ ብር የሚከፍሉት ነው ዲናና እንዲሁም ማርኮን አብርሃምን ብር የጠየቁት። ስለዚህ ይህ ደግሞ የአንተ ጦስ ነው፣ ልጅቷ በአንተ ጦስ ነው እየተሰቃየቻለች ብላም ሰድበው ነበረ። እንዲሁም ይህ በእኔ ጉዳይ ከሆነ ብሩንም ሆነ እንዲሁም ደግሞ ምንም አይነት ክፍያ እንደማልፈልግ ደውዬ ነግራቸዋለሁ ሲላትም ዶክተር ርብቃም አዎ አሁኑኑ ደውልላቸው በማለት እናም ለዲና ደውሎ ምንም አይነት ገንዘብ እንደማይፈልግና ነገር ግን ደግሞ በመልሱ ሳቤላን እንዲለቋትኝ ይነግራታል። ሳቤላ የምትባል እንዴት ነው እኔ ልጄን እንዴት አግታታለሁ? ምክንያቱም ደግሞ እኔው ራሴ እየፈለግኳት አይደለ? ምን ማለት ፈልገ ነው በማለት በጣም ተናዳና ተበሳጭታ እንዲሁም ትጠይቀዋለች። ይህንን በምትናገረውም ሰዓት አዎ ሳቤላ አሁን ላይ በእናንተ እጅ ነች። ስለዚህ ግዴታ ደግሞ እሷ ስቃይና ፈተና እያሳለፈች እኔ ዝም አላችሁም። ስለዚህ ይህን ቪዲዮ አሳልፌ ለፖሊስ ነው የምሰጠው፣ ያለያ ግን ደግሞ አሁኑኑ ልጅቷን ልቀቋትኝ በማለት እንግዲህ ይጠይቃቸዋል ማለት ነው። ማርኮንና ዲናም በፍጹም ይህን ነገር ሊተባበሩት አልቻለም። አብርሃምም በጣም ደንግጧል። አሁን ላይ ግን ደግሞ ከዲና ፊት ላይ የሚያይባት ነገር እንዲሁም አሳሳቢና እንዲሁም ደግሞ አስደንጋጭ ነገር ስለሆነ ስለዚህ ዲናን እየተጠራጠራት ነው። አብርሃም አሁን ላይ እየነቃ ነው። አብርሃም ለምን እንደሆነ ዲናን በፍጹም ያምናታል። ሁሌም እያመናት ያለ ነገር ግን ደግሞ እየጎዳችው እየሆነና እንዲሁም ልዩ በምትነግረው ሰዓት በፍጹም እሱ ሊሰማት አልቻለም ነበር። እናም አሁን ላይ በተለይ ደግሞ የአብርሃምን ሀብት ንብረት ለመውረስ ብላ ነገር ግን ደግሞ የሚሳሳላትን ልጁን ወስዳም አግታ የማይሆን 1 ሚሊዮን ብር የጠየቀችውም ዲና እንደሆነችን ቢያቅ አብርሃም ምን ይላል? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብናችሁም ከልብ ነው የማመሰግነው። ውድ ፋሚሊዎችን ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን ስንቀርብ ለእናንተ እንዲደርሳችሁ የደወል ምልክቷን ማጥቆራችሁን እንዳትረሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። እንግዲህ በዛሬው ዕለት ሳቤላ ቀጣይ ክፍል ምን ተፈጠረ? እንዲሁም ማርዳ አሁን ላይ ራሷን ስታ በመውደቋ በተለይ ደግሞ ሳቤላ በድጋሚ ታገተች ሲባል በጣም ነበር ደነገጠችው። እንዲሁም ዲና እውነቱን አብርሃም እያወቀባትም ይገኛል። አብርሃምም ዲናን እየተጠራጠራትና እንዲሁም ደግሞ ምንሽም ደስ አላለኝም፣ ቆይ ግን ምንድን ነው እያደረግሽ ያለችው? ከጀርባዬ የሆነ ሴራ እያሴርሽ ይመስለኛል ብሎም ለዲና ይነግራታል። ዲናም በጣም ትናደድና ቆይ ግን አብርሃም ለምንድን ነው እንደዚህ እኔን የምትጠራጠረኝ? እኔ ከጎን ሆኜ ልጃችን ለመመለስ እኔ ይህንን አደርጋለሁ፣ አንተ ግን ደግሞ ሌላ ነገር ታወራለህ በማለት በጣም ተናዳና እንዲሁም ተበሳይታ አብርሃምን ትናገረዋለች። አብርሃምን ችግር የለውም ግን ደግሞ በተለይ ማርኮን እንደተፈታ ለምን እንደደበቅሽው እናም ደግሞ እንደተፈታ ወደውኑ ወደ ቤት አለመምጣቱ ሲቀጥል ደግሞ ማርኮን በታሰረ ጊዜ ጠበቃዋን ልቅጠርለት ሲልም መጀመሪያ እሺ ብለሽ ከዛም በኋላ ግን ደግሞ ማርኮንና አንቺ ተጠቃቅሳችሁ እንዳይቀጠርለት ያደረግሽው የሆነ የእናንተ የሆነ ሴራ ስላለ ነው። ይህን ደግሞ ችግር የለውም እኔ አብርሃም ነኝ፣ ምክንያቱም ሁሉን ነገር አጣርቼ የምደርስበት ይሆናል ብሎም ዲናን ይላታል። ዲናም ምንም